እውነት ነው። ሴት እድል ከተሰጣት መንገድ ካበጁላት ሴት ብታቅ በወንድ ያልቅ ለተሰኘው ከንቱ ብሂል ገልብጣ የምታሳይ ብልሃት ናት። ራስ ለሆነው ወንድ አንገት ሆና የምታሽከረክርም እሷ ሴት ናት። ለዚህም ነው ሴትን ማብቃት ትውልድን ማብቃት ብሎም ሀገርን ማቅናት የሚሆነው። ታዲያ ማርች 8 ሲታወስ ሴቶች ሲታወሱ ማርች 8 ይነሳል። በየዓመቱም ይህ ቀን ሲታወስ እናያለን፣ እንሰማለን። እነሆ ዘንድሮም በ2018 ዓመተ ምህረት በዓለም አቀፍ ደረጃ ለ115ኛ ጊዜ በሀገር አቀፍ ደረጃ ደግሞ ለ50ኛ ጊዜ ይከበራል። ይህ ማርች 8 ዓለም አቀፍ የሴቶች ቀን በአሁኑ ወቅት በተባበሩት መንግስታት ድርጅት እውቅና የተሰጠው ዓመታዊ በዓል ለመሆን ከመብቃቱ በፊት መነሻ የነበረው በአውሮፓውያኑ አቆጣጠር በ1908 ሴቶች በኒውዮርክ ከተማ ላይ የሴቶች የስራ ሰዓት ማጠር አለበት፣ የተሻለ ክፍያ ለሴቶች ሊከፈል ይገባል፣ እንዲሁም ሴቶች በምርጫ ስርዓት መሳተፍ አለባቸው በሚል የተቃውሞ ሰልፍና የሰራተኞች እንቅስቃሴ እንደሆነ መረጃዎች ያሳያሉ። በዚህም መነሻነት ከአንድ ዓመት በኋላ የአሜሪካ ሶሻሊስት ፓርቲ የመጀመሪያውን ብሔራዊ የሴቶች ቀን አወጀ። ይሁን እንጂ ይህ ብሔራዊ የሴቶች ቀን ከአሜሪካ ግዛት አልፎ ዓለም አቀፍ የማድረግ ሀሳቡ ተጸንሶ የተወለደው እንደ አውሮፓውያን አቆጣጠር በ1910 በዴንማርኳ ኮፐንሃገን ከ17 ሀገራት የተውጣጡ 100 ሴቶች ተሳትፎበት በነበረው የሴቶች ሰራተኞች ዓለም አቀፍ ጉባኤ ላይ ሲሆን በወቅቱም በጉባኤው ላይ ተሳታፊ በነበረችው ክላራ ዜትኪን በተባለች ግለሰብ አማካኝነት ሀሳቡ የቀረበ ሲሆን ተሳታፊዎቹ በሀሳቧ ሙሉ በሙሉ ተስማምተውም ነበር። በዚህም መሰረት ከአሜሪካ ግዛት ውጪ በአውሮፓ ሀገራት በኦስትሪያ፣ በዴንማርክ፣ በጀርመን እና በስዊዘርላንድ ለመጀመሪያ ጊዜ እንደ አውሮፓውያኑ ዘመን አቆጣጠር በ1911 መከበር ጀመረ። ማርች 8 ዓለም አቀፍ የሴቶች ቀን በዓለም አቀፍ ደረጃ ይፋዊ ሆኖ መከበር የጀመረው የተባበሩት መንግስታት ድርጅት ክብረ በዓሉን ማክበር ከጀመረበት በአውሮፓውያኑ አቆጣጠር በ1975 እንደሆነ ድርሳናት ያሳያሉ። ለመጀመሪያ ጊዜም የኋላውን ማክበር የወደፊቱን ማቀድ በሚል የተባበሩት መንግስታት ባወጣው መሪ ቃል መሰረት በአውሮፓውያኑ ዘመን አቆጣጠር በ1996 በዓለም አቀፍ ደረጃ በደመቀ ሁኔታ ተከብሯል። ማርች 8 ዓለም አቀፍ የሴቶች ቀን ሲከበር ሴቶች በውስጥና በውጭ በተለያዩ መስኮች የሚያጋጥሟቸውን ጭቆናና ጎታች ሀሳቦች ተቋቁመው በማህበራዊ በፖለቲካዊና በኢኮኖሚያዊ ሂደቶች ላይ እያስመዘገቡ ያሉትን አዎንታዊ ትሩፋቶች በማንሳት ሴቶች ለመብታቸው መከበር ያደረጓቸውን ትግሎች፣ የከፈሏቸው መስዋዕትነቶችና ያገኟቸው ድሎች አብረው ይታሰባሉ። እንዲሁም በአሁኑ ወቅት ዓለም ላይ የሰፈነውን የተዛባ የስርዓተ ጾታ ሚዛንን ለማስተካከል የተለያዩ እንቅስቃሴዎችን ማከናወንና የግንዛቤ ማስጨበጫ ስራዎችን በመስራት ይዘክራል። ዘንድሮም በዓለም አቀፍ ደረጃ ለ115ኛ ጊዜ በአገር አቀፍ ደረጃ ደግሞ ለ50ኛ ጊዜ ሲከበር 50ኛ ዓመት የሴቶች ድምፅ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል ይከበራል። በመሆኑም በሀገራችን ሁለንተናዊ ጉዞ ላይ በየወቅቱ ሀገር እንደ ሀገር እንድትቆም በርካታ ተግዳሮቶችን ተቋቁመው በተሰማሩበት መስክ ሀሳብ አመንጭተው ውጤት ያስመዘገቡ የሀገር ልጅነታቸውን በተግባር ያስመሰከሩ በርካታ አንስቶች ያሉበት ስለ ነጻነት የሚሰብኩ ተግብረውም ያሳዩ ሀገራቸውን ጠብቀው ለትውልድ ያስረከቡ በጥበብ የተቃኙ መላን የዘየዱ የማይተካ ሚናቸውን በሀገር ላይ ያሳረፉ የሀገር ካስማነታቸውን በተግባር ያስመሰከሩ የቁርጥ ቀን እንስቶች፣ እህቶች፣ እናቶች ናቸው ሳይታጠፍ ከልፍኝ እስከ አደባባይ ሳይዛነፍ አይተኬነታቸውን ያስመሰከሩ ብዙዎች ናቸው።
የኢፌዴሪ የሕዝብ ተወካዮች ምክር ቤት ጽሕፈት ቤትም የዘንድሮ ማርች 8 ሲከበር በሀገር አቀፍ ደረጃ ሴቶች በሁሉ መስክ ፈጣን በሆነ መንገድና ቀጣይነቱን ባረጋገጠ አውድ ሁሉን አቀፍ ለውጥ ለማስመዝገብ ሚናቸው የጎላ መሆኑን በመረዳትና ተግባራዊ በማድረግ ጭምር ነው። እንደ አጠቃላይ ሴቶች እንደ ዓለምም እንደ ሀገራችንም ሴቶች በሀገር ግንባታ ላይ፣ በሀገር ሰላም ላይ፣ በኢኮኖሚ እድገት ላይ፣ በፖለቲካውም ሆነ በማህበራዊ ጉዳዮች ላይ ያላቸው አስተዋጽኦ እጅግ በጣም ከፍተኛ ነው። ምክንያቱም ሴቶች የህብረተሰቡ ግማሽ አካል ናቸው እንደሚባለው ሁሉ የአንድን ሀገር እድገትና ኢኮኖሚ ከሚያንቀሳቅሱ የህብረተሰብ ክፍሎች ግማሹን ወይም 50% የሚይዙ ሴቶች ናቸው። ስለዚህ ሚናቸው የጎላ ነው የምንለው በዚህ ምክንያት ነው ማለት ነው። ወደ ሀገራችን ስንመጣ ደግሞ የሀገራችን ሴቶች ታሪክ ስንመለከት አብዛኛዎቹ የሰሯቸው ገድሎች፣ ታሪኮች፣ ድሎች ተዘግበው ወይም ደግሞ ባይነገርላቸውም ሴቶች ከወንዶች እኩል ለሀገር ሰላም፣ እድገት እና በተለያዩ ጉዳዮች ላይ ያላቸው አስተዋጽኦ ከፍተኛ እንደሆነ ማወቅ ይቻላል። እንደኛ ሀገር ተጨባጭ ሁኔታ ስንመለከት የሀገርን ዳር ድንበር ከማስጠበቅ የሀገርን አንድነት ከማስጠበቅ አኳያ የነበራቸው ሚና ትልቅ እንደሆነ ማንሳት ይቻላል ወይም ታሪክም ያወሳል ማለት ነው። ምናልባትም እንደነ እቴጌ ጣይቱ ታሪክ ያልተጻፈላቸውም ሴቶች አሉ። ብዙ ገድል የሰሩ ሴቶች እንዳሉ ይታወቃል። ስለሆነም ሴቶች በሀገር ግንባታና ሰላም ላይ እንዲሁም በአጠቃላይ በሀገሪቱ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ አስተዋጽኦአቸው ከፍተኛ እንደሆነ እሙን ነው። በተለይ ከ2010 ዓ.ም ሀገራዊ ለውጥ በኋላ እንደ ሀገር በተሰራው ስራ በመንግስት መዋቅር ውስጥ የሴቶች ተሳትፎ በከፍተኛ ደረጃ ለውጥ መምጣቱ ይጠቀሳል። ከለውጡ ወዲህ በተለይም የ2010 ዓ.ም በኢትዮጵያ ታሪክ ውስጥ ለመጀመሪያ ጊዜ በዓለም ትልቅ እውቅና ያገኘንበት ሀገራችን እጅግ በጣም የተወደሰችበትና ከሌሎች ምናልባትም ካደጉ ሀገራት በተሻለ መልኩ የሴቶችን ተሳትፎ ያሳደገችበት እና እውቅና ያገኘችበት ታሪክ ነው ብለን ማንሳት እንችላለን። 2010 ላይ ለውጡን ተከትሎ የፓርላማ ከህግ አውጭ ጀምሮ ስንመለከት የህግ አውጭው፣ የህግ አስፈጻሚና የህግ ተርጓሚ ያው የመንግስት ሶስቱ አካላት ላይ የሴቶች ተሳትፎ እጅግ በጣም መሰረታዊ ለውጥ የመጣበት ነው ማለት ይቻላል። ከህግ አውጪው አካል ስንመለከት የሴቶችን ተሳትፎ በተለይ ከ1987 ዓ.ም ጀምሮ በተለይ ህገ መንግስቱን ካጸደቅን ጀምሮ ያለውን ተሳትፎ ስንመለከት ከ2.6% አሁን የደረስንበት በስድስተኛው የፓርላማ ተርም 42% የደረሰበት ሁኔታ ነው ያለው። በተለይም ደግሞ የአስፈጻሚ አካል ወይም ደግሞ በካቢኔ ውስጥ በሚኒስትሮች ምክር ቤት ውስጥ የሴቶች ተሳትፎ እጅግ በጣም አነስተኛ ነው የነበረው ከ2010 በፊት ማለት ነው። ከለውጡ በፊት ለውጡን ተከትሎ ግን የሴቶች ተሳትፎ በተለይ አስፈጻሚ ላይ የማይሞከር ቁጥሩ እጅግ በጣም አነስተኛ የነበረው 50% እንዲደርስ ተደርጓል። ይሄ ትልቅ ታሪክ የተሰራበት ነው እና በዓለም ደረጃ እውቅና ያገኘንበት ነው። ያን ተከትሎ ደግሞ በተለይም የሀገሪቱ ፕሬዝዳንት የነበሩት ክብርት ሳህለወርቅ ዘውዴ ፕሬዝዳንት የሆኑበት ወቅት ነው እንግዲህ ለውጡን ተከትሎ። በዚህ መሰረት በፓርላማ ውስጥ የሴቶች ተሳትፎ ከፍተኛ ደረጃ አስመዝግቧል። ፓርላማም ተመራጭ ሴቶች ኮከስ ወይም ደግሞ የፓርላማ ተመራጭ ሴቶች ቁጥርም ወደ 42% ያደገበት ነውና ይሄ የሚያሳየን ምንድነው 2010 ላይ የተወሰደው አጠቃላይ የፖለቲካ ቁርጠኝነት እና መንግስትም የወሰደው ትልቅ እርምጃ ስለሆነ በጣም እመርታዊ ለውጥ የመጣበት ነው ብለን ማንሳት እንችላለን። በህግ ተርጓሚውም በተመሳሳይ መልኩ ዳታዎችን ማየት ቢያስፈልግ በየጊዜው እያደገ የመጣበት ሁኔታ ነው ያለውና የኢትዮጵያ ሴቶች ተሳትፎ እጅጉን ተስፋ ሰጪ እየሆነ የመጣበት ሁኔታ ነው ያለው ማለት ነው። ማርች 8 ሲከበር እለቱን ከማሰብ ባለፈ አመቱን ሙሉ የሴቶችን ተሳትፎና ለሀገር ያላቸውን ወሳኝነት በማረጋገጥ መጓዝ ሁሌም የሚጠበቅ ሆኖ ሊቀጥል ይገባል። በዘንድሮ አመት በዓለም ለ115ኛ ጊዜ በሀገራችን ደግሞ ለ50ኛ ጊዜ ተከብሮ ይውላል። ማርች 8 በዛን ቀን ብቻ የሚከበር ሳይሆን ያን ቀን ለመዘከር ይሄ ቀን እንዲከበር የተወሰነበትን ቀን ለማስታወስ ያህል ነው የምናከብረው እንጂ አመቱን ሙሉ የሴቶች ቀን ሴቶች ለሀገርም ለዓለምም እጅግ በጣም አስፈላጊና ወሳኝ አካላት ስለሆኑ ሁሌም ይሄንን በተለያዩ ሁነቶች ማክበር አስፈላጊ ነው።
የዘንድሮ መሪ ቃል በዓለም ደረጃ ጊቭ ቱ ጌን በሚል በሀገራችን ደግሞ 50ኛ ዓመት የሴቶች ድምጽ ለእኩልነትና ለበለጸገች ኢትዮጵያ በሚል መሪ ቃል ይከበራል። የዘንድሮ ማርች 8 በተለያዩ መርሃ ግብሮች የሚከበር ሲሆን በህዝብ ተወካዮች ምክር ቤት ደረጃም የሴቶችን ኢኮኖሚያዊ፣ ማህበራዊና ፖለቲካዊ አቅም በሚያወሱ የተለያዩ ሁነቶች የሚከበር ይሆናል። እንግዲህ እንደ ሀገር የተለያዩ ፕሮግራሞች ናቸው የተዘጋጁት። በዚህ ዘንድሮ ለየት የሚያደርገው ምንድነው? አንደኛ 50ኛ ዓመት ነው የምናከብረው። በኢትዮጵያ መከበር የጀመረበት ጊዜ 50ኛ ዓመት ግማሽ ምዕተ ዓመት ማለት ነው። በሴቶችና ማህበራዊ ጉዳይ ሚኒስቴር አስተባባሪነት የተለያዩ ንቅናቄዎችን ለመፍጠር ታቅዷል ማለት ነው። ወደኛ ተቋም ደግሞ ስንመጣ ከሀገራዊ እቅዱ በመነሳት በተለይም ከለውጡ ወዲህ ያሉ ስራዎችን በሚመለከት የተለያዩ ፕሮጀክቶች የተሰሩ አሉ። እነዛን ሴት የምክር ቤት አባላትና ሴት የጽህፈት ቤቱ ሰራተኞች እንዲጎበኙ እንዲያዩ የማድረግ ስራ ነው። ሌላው ከለውጡ ወዲህ ራሱ የተገኙ ውጤቶችን በደንብ ግንዛቤ የማስጨበጥ ስራ ለመስራት የፓናል ውይይት ይካሄዳል። በዚህም መሰረት በሁሉም ዘርፍ ያላቸው እኩልነት ለማረጋገጥ እንዲቻል በትኩረት መስራት ከሁሉም ህብረተሰብ የሚጠበቅ ሲሆን ለዚህም ስኬታማነት በሀገራዊ ምርጫ ላይ የላቀ ተሳትፎ በማድረግ ያላቸውን አቅምና የሀገር መሰረትነታቸውን ማጽናት የሚጠበቅ ይሆናል። ሴቶች የሀገር ምሰሶ ናቸው ብዬ መግለጽ እችላለሁ። አሁን ካነሳናቸው ሁለንተናዊ የሆነ የሴቶች ሚና ስንመለከት የሀገር ምሰሶ አንድ ቤት የሚቆመው ምሰሶ ሲኖረው ነው። ስለዚህ ሀገርም የምትቆመው የምትቀጥለው ትውልድ የሚቀጥለው ሴቶች ክብር ሊኖራቸው ሊከበሩ ይገባል። ሴቶች በሁሉም በኢኮኖሚ በፖለቲካና በማህበራዊ ጉዳዮች እኩል ተሳታፊና ተጠቃሚ መሆን አለባቸው። ስለዚህ ለዚህ ለሴቶች እኩልነት፣ ነጻነት፣ የዲሞክራሲ የመምረጥ የመመረጥ መብታቸው ተከብሮ አሁን ካነሳናቸው የሴቶች ተሳትፎ እያደገ ነው ከምንለው በተሻለ መልኩ እኩልነትን ለማረጋገጥ ሁሉም ሴቶች በራስ የመተማመን ሀገርን የመውደድና በዚህ ንቁ ተሳትፎ የማድረግ ኃላፊነት ስላለብን ሴቶች አጠቃላይ ይሄንን ደግሞ ወንድ አጋር ወንድሞቻችንም የነሱ አጋርነት እጅግ በጣም አስፈላጊ ነው። ስለዚህ እኔ ማስተላለፍ የምፈልገው መልእክት ይሄ 50ኛው ሀገር አቀፍ የሴቶችን ቀን ወይም ማርች 8ን ስናከብር አሁንም ለየት የሚያደርገው ነገር ምንድነው? ከፊታችን ያለው ሀገራዊ ምርጫ ነው። ስለዚህ በዋናነት እኔ አሁን የሴቶችን እኩልነት ተሳታፊነት ማረጋገጥ አለብን ስንል በተግባር ሴቶች አሁን ከፊታችን ባለው ሀገራዊ ምርጫ ላይ በምርጫው በመሳተፍ በመምረጥ እና እንዲሁም በማስመረጥ የምርጫ ታዛቢም በመሆን ሊሆን ይችላል፣ በማስተባበር ሊሆን ይችላል። በሶስቱም ዋና ተግባራት ላይ ንቁ ተሳትፎ ማድረግ እንዳለብን ለሁሉም ሴቶች ማስተላለፍ የምፈልገው መልእክት ይሄ ነው። በዚህ በምርጫ ስንሳተፍ ነው እንግዲህ ያሰብነውን ግብ ማሳካት የምንችለው። ስለዚህ ከፊታችን ያለው ምርጫ እድል በ5 ዓመት አንዴ የሚመጣ ስለሆነ በአግባቡ እድሉን መጠቀም እንዳለብንና ንቁ ተሳታፊ መሆን እንዳለብን ነው መልእክት ማስተላለፍ የምፈልገው። የሀገር ካስማ የሆነችውን ሴት ዘወትር ማብቃት፣ በውሳኔ ሰጪነት ማላቅ ለሀገር ግንባታ የሚኖረው ፋይዳ ቀላል እንዳልሆነ ሳይታለም የተፈታ ነው።